7 ነገሮች በአሁኑ ሰዓት 7 ነገሮች ብቻ ናቸው የኛን ጄኔሬሽን ወይም የጄንዚን ጄኔሬሽን ወደ ኋላ ጎትተው ያስቀሩት ያሉት። እሱ ብቻ አይደለም በጣም እያዳከሙን ይገኛሉ። ሲቀጥል ደግሞ ስኬት ላይ እንዳንደርስ እየነፈጉን ይገኛሉ። እነዚህ ነገሮች ኢግኖር አድርጋችሁ ባላይ የምታልፉ ከሆነ እርግጠኛ ሆኜ የምነግራችሁ ነገር ወርቅ የሆነውን ታይማችሁን እያጣችሁ ትሄዳላችሁ። የመጥፋት ስሜት ይሰማችኋል፣ በጸጸትም ትሞላላችሁ። በዚህ ቪዲዮ እነዚህ 7 ችግሮች እንዴት በቀላሉ መፍታት እንደምትችሉ ምነግራችሁ ይሆናል። ሁሌ እንደምንለው እቅዳችን 10000 ሰብስክራይበር መግባት ስለሆነ አሁኑኑ ሰብስክራይብ ማድረግ እንዳትረሱ። በዚህ ቪዲዮ ላይ the 7 silent killers የምንላቸው ነገሮች ምንድን ናቸው? የመጀመሪያው ሌዚነስ፣ ፕሮክራስቲኔሽን ይሰማችኋል። የሆነን ስራ ማድረግ ያስጠላችኋል፣ ኤነርጂ የላችሁም በአብዛኛው። ይሄ የመጀመሪያው ሳይለንት ኪለር ሲሆን በኋላ ላይ እንዴት አድርጋችሁ ልፈቱት እንደምትችሉ ምነግራችሁ ይሆናል። ሁለተኛው unhealthy competition፣ ከተለያዩ ሰዎች ጋር ትፎካከራላችሁ። ከጓደኛችሁ ጋር ትፎካከራላችሁ፣ ዙሪያችሁ ላይ ካሉ ሰዎች ጋር ትፎካከራላችሁ፣ ከስራ አጋሮቻችሁ ጋር ትፎካከራላችሁ። ይሄ ፉክክር ግን unhealthy እንደሆነ ውስጣችሁ እየነገራችሁ፣ በዚህ ምክንያት ሰላም አይሰማችሁም። ይሄ ሁለተኛው ሳይለንት ኪለራችን ሲሆን መጥፈቱባቸውን ቀላል መንገዶች ምነግራችሁ ይሆናል። ሶስተኛው ፊር ኦፍ ጃጅመንት፣ ሰው ምን ይለኛል። ኮንተንት መጀመር ፈልጋችሁ፣ ቢዝነስ መጀመር ፈልጋችሁ፣ ትምህርት ላይ የተሻለ ፕሬዘንቴሽን ማቅረብ ፈልጋችሁ ሰው ምን ይለኛል የሚለው ነገር እስካሁን የሚያስጨንቃችሁ ከሆነ ይሄ ቪዲዮ ይፈታላችኋል። አራተኛው ፊሊንግ ሎስት፣ ጠፍታችኋል፣ ዳይሬክሽን የላችሁ፣ ወዴት መሄድ እንዳለባችሁ በጣም ግራ ግብት ብሏችኋል። ይሄ አራተኛው ሳይለንት ኪለራችን። አምስተኛው ፊር ኦፍ ፌሊየር፣ በዚህ ምክንያት ምንም ነገር ልትሰሩ አልቻላችሁ። አንድ ነገር ጀምራለሁ ብላችሁ ታስቡና የመውደቅ ፍርሃት ወደ ኋላ እየያዛችሁ ሳትጀምሩት ትቀራላችሁ። ስድስተኛ ኢምፖስተር ሲንድረም፣ የፈለገ ምሰሩ ስራ ጥሩ ቢሆን የፈለገ ታለንቱ ቢኖራችሁ አሁን ያለሁበት ቦታ አይገባኝም ብላችሁ ታስባላችሁ። ሰባተኛ ባላንሲንግ ሪስፖንሲቢሊቲስ፣ እንደዚህ ዘመን ሁላችንም ስራ በዝቶብን አያውቅም። አንዳንዶቻችን እየተማርን ለመስራት እንሞክራለን። አንዳንዶቻችን የተለያዩ ትሬኒንጎችን እየወሰድን ከስራችን ጋር ለማስኬድ እንሞክራለን። የተለያዩ ቢዚ የሚያደርጓችሁ ነገሮችም እንዳሉ እረዳለሁ። የዚህ ቪዲዮ መጨረሻ ላይ ደግሞ ይሄንን ሰባተኛውን ሳይለንት ኪለር መንፈታው ይሆናል። ስለዚህ ቀጥታ ወደ መጀመሪያው እንግባ። ሌዚነስ እኔም በጣም ያጠቃኝ ነበር። ከዚህ በፊት ብዙ ቪዲዮዎች ላይ ደጋግሜ ተናግሬዋለሁ። አሁን መናገር ይጠበቅብኛል ብዬ አላስብም። ለዚህ በጣም ረድቶኛል ብዬ ከማስባቸው ሶሉሽኖች ውስጥ አንዱ the 2 minute rule ነው። የሆነን ስራ መስራት አሰብኩበት፣ ለምሳሌ መጽሐፍ ማንበብ መጀመር። ያንን መጽሐፍ ማንበብ መጀመር ስፈልግ ሁሌ ተነስቼ ለ2 ደቂቃ ብቻ ለማንበብ ሞክራለሁ። አይኑ 2 ደቂቃ በጣም ትንሽ ነው እያላችሁ ይሆናል። ነገር ግን ይሄ ስሎሊ መጽሐፍ የማንበብ አቢሊቲያችሁን ቢልድ እያደረገላችሁ ነው የሚሄደው። ስለዚህ 2 ደቂቃ የምታነቡት የሆነ ነገር ራሳችሁን ኤጁኬት ለማድረግ ሳይሆን የማንበብን ሀቢት እየለመዳችሁ ለመሄድ ነው። ይሄ ብቻ አይደለም፣ 80% of the time ደግሞ 2 ደቂቃ ካነበባችሁ በኋላ የሆነ የሚመስጣችሁ ነገር ስለሚኖር ትቀጥሉበታላችሁ። ሳይንሱም ታይኒ አክሽንስ ብሬክስ ሬዚስታንስ ይላሉ። ጥናት ታስኮችን ለመስራት ስንሞክር የሆነ የሚቃወመንን ኃይል እንዳንሰራ የሚያደርገንን ኃይል ለመጋፈጥ ይቀለናል። ምክንያቱም ስራው ቀላል ነው። ኦኬ 2 ደቂቃ ሆነ ለምን አሁን ተነስቼ አላረገውም ብለን ጭንቅላታችንን ትሪክ እናደርገዋለን ማለት ነው። ይህንን ትሪክ ያገኘሁት የጄምስ ክሊር ከሆነው አቶሚክ ሃቢትስ መጽሐፍ ነው። ስለዚህ መሞከራችሁን እንዳረሱ። ሁለተኛው ሳይለንት ኪለራችን unhealthy competition ነው። እስኪ አንድ ጥያቄ ልጠይቃችሁ። ስንቶቻችሁ ናችሁ የሆነ ነገር ለመጀመር አስባችሁ የሚበልጣችሁን ሰው ታዩና ከዛ ሰው ጋር ራሳችሁን አፎካክራችሁ የእናንተ ስራ ጥሩ መስሎ ሳይታያችሁ የተዋችሁት? በእርግጠኝነት 99%ቶቻችሁ ይህን ነገር አድርጋችሁታል። እኔም አልክድም አድርጌዋለሁ። ለዚህ ደግሞ በጣም ከረዱኝ ትሪኮች ውስጥ መካከል ኦኬ እኔ ራሴን ከዚህ ሰውዬ ጋር እያፎካከርኩ ከሆነ ስለዚህ ሰውዬ ዊክነሶቹን አውቃለሁ ወይ? ታወቁስ ምን ያክል ዊክነሶቹን አውቃለሁ የሚለውን ጥያቄ ራሴን መጠየቅ ጀመርኩ። እስኪ ቁጭ ብላችሁ አስቡት። ራሴን የማፎካከረውን ሰው ሁሌ ስትሪንግዙን ብቻ ነው ማየው፣ ጥንካሬውን ብቻ ነው የሚያሳይ፣ ዊክነሱን አይቼው አላውቅም። ነገር ግን when it comes to me የራሴን በጣም ብዙ ዊክነሶች አውቃለሁ ከምነግራችሁ በላይ ማለት ነው። ስለዚህ it's an unfair competition። እኔ ዊክነሴን እያወቅሁ ዊክነሱን ከማላውቀው ሰው ጋር እንዴት አድርጌ ነው ልፎካከር የምችል? unhealthy competition ውስጥ ራሳችሁን እየገባችሁ ካያችሁት ይሄንን ጥያቄ ጠይቁት። ስለዛ ሰው ዊክነስ አውቃለሁ ወይ? ማታውቁ ከሆነ ደግሞ አንሰራችሁን አግኝታችኋል። there is no need to compete። ለመፎካከር ምንም ምክንያት የላችሁ። ይሄንን በዚህ ከፈታ ነው ወደ ሶስተኛው ሳይለንት ኪለር እንግባ። ሶስተኛው ሳይለንት ኪለር the fear of judgment ነው። ለዚህ ደግሞ አንድ the spotlight effect የሚባል ሀክ አለ። እሱ ሀክ እንዴት እንደሚሰራ ልንገራችሁ። ሁሌ ራሳችሁን አስተውሱት። የሆነ ነገር ስታዩ የሚያያችሁ ሰው ከ5 ደቂቃ በኋላ እስከነመፈጠራችሁ ይረሳችኋል። ስለዚህ ዴሊ ይሄን ነገር እንታረጉ መክራችኋለሁ። ኤቭሪ ዴይ የተነሳችሁ የሆነ የሚያስፈራችሁ ነገር ለማድረግ ሞክሩ። ለምሳሌ መንገድ ላይ ራሳችሁ መቅረጽ ሊሆን ይችላል። ራንደምሊ አንድን ሰው አግኝታችሁ መንገድ ላይ ኮምፕሊመንት መስጠት ሊሆን ይችላል። አለባበስ ያምራል፣ አለባበስሽ ያምራል፣ ቀሚስሽን ወድጄዋለሁ። እንደዚህ አይነት ፖዚቲቭ ሪአክሽን የሚያሰጧችሁን ኮምፕሊመንቶች ለሰዎች ለመስጠት ሞክሩ። ይህንን በምታረጉበት ሰዓት you'll be confident enough
ጀጅመንት አያስፈራችሁ ወይም ስፖትላይቱን ራሳችሁ ላይ ያበራችሁት ስለሆነ ስፖትላይት ኢፌክት ከዚህ በኋላ እናንተን አያጠቃችሁ ማለት ነው። አራተኛው ሳይለንት ኪለራችን ፊሊንግ ሎስት ወይም መጥፋት። ለዚህ ረዘም ያለ ቪዲዮ ሰርቻለሁ። ኢኪጋ የሚሰኝ ቪዲዮ ነው። እሱን ሄዳችሁ ማየት ትችላላችሁ። ነገር ግን ሲምፕሊፋይ አድርጌ በዚህ ቪዲዮ ላብራራላችሁ። የምትወዱትን ነገር፣ ጎበዝ የሆናችሁበትን ነገር፣ ሊያስከፍላችሁ የሚችለውን ነገር እንዲሁም ደግሞ እቺ ምድር ያስፈልጋታል ብላችሁ የምታስቧቸውን አራቱንም ነገር አንድ ላይ ያጠቃለለ አክቲቪቲ ምረጡና እሱ ላይ ፎከስ አድርጋችሁ ለመስራት ነው። that's it። አሁን የተናገርኩት ነገር ካልገባችሁ ግን በድጋሚ ያንን ቪዲዮ ሄዳችሁ ማየት ትችላላችሁ። አምስተኛው ሳይለንት ኪለራችን ፊር ኦፍ ፌሊየር ነው። ይህንን በሶስት ስቴፕ ልንፈታው እንችላለን። የመጀመሪያው ስቴፕ ሪዲፋይኒንግ ፌሊየር። ፌሊየራችንን እንደወደቅን ሳይሆን እንደ ፊድባክ እንደ አስተያየት እያየነው የምንሄድ ከሆነ የመውደቅ ፍርሃታችንን ፐርሰንት እንደሚቀንሰው የተለያዩ ጥናቶች ይናገራሉ። ስለዚህ እዚህ ጋር ጭንቅላታችሁን ሪዋይር እንድታደርጉልኝ ይፈልጋሉ። ምንጊዜም ፌል በምታደርጉበት ሰዓት ያ ፌሊየር ፊድባክ ወይም አስተያየት ወይም እናንተ የሚያጠነክር ነገር እንጂ ይዞ ሊያስቀራችሁ የተፈጠረ ነገር እንዳልሆነ መረዳት ጀምሩ። ለዚህ ደግሞ አንድ ቲፕ ልንገራችሁ። ምንጊዜም የሆነ ነገር ከመጀመራችሁ በፊት የምትወርቁ መስሎ ከተሰማችሁ 3 ወርስት ኬስ ሲናሪዮችን ጻፉ። ወይም ደግሞ ይህንን ነገር በመጀመሪያ ኮምፕሊትሊ በመጥፎ መንገድ ሊሄዱ የሚችሉ እነዚህ ናቸው የምትሏቸውን ነገሮች ጻፉ። ከዛም መቀጠል ለእያንዳንዳቸው ሁለት ባካፕ ፕላን ካጠገባቸው ጻፉ። ለምሳሌ ፕሬዘንቴሽን አላችሁ እንበል። የእናንተ ፍርሃት እዛ ፕሬዘንቴሽን ላይ በደንብ ፐርፎርም አላረግም የሚለው ከሆነ ካጠገቡ ምን ብላችሁ ትጽፋላችሁ? ያንን ፕሬዘንቴሽን ፊልም አረገውና ፌል ባረግ ራሱ ለቀጣይ ጊዜ ማስተካከልበት የሆነ ታንጀብል የሆነ ፕሩፍ ይኖረኛል። ስለዚህ ያንን ቪዲዮ አይቼ ለቀጣይ ጊዜ ሬዲ መሆን ይችላል። that's it። ባካፕ ፕላን ማለት ይሄ ነው። ስቴፕ 2 the 1% risk challenge። የተለያዩ ጥናቶች እንደሚያሳዩት gradual exposure of fear የመፍራት ቴንደንሲያችንን እየቀነሰው ይሄዳል። ምን እንደሆነ በቀላል አማርኛ ኤክስፕሌን ላድርግላችሁ። በትንሹ ከሚያስፈሩን ታስኮች ጀምረን በጣም ወደሚያስፈሩን ታስኮች እየጨመረን ስንሄድ ቀስ እያለን እየተላመድነው እንሄዳለን ፍርሃት። ለዚህም አንድ ቲፕ ልንገራችሁ። ማድረግ የምትፈልጓቸውን ነገሮች ዘርዝሯቸው። እነዛ የዘረዘራችኋቸውን ነገሮች በቅደም ተከተል የትኛው በጣም ያስፈራኛል ከሚለው ጀምራችሁ በጣም ትንሽ ፍርሃት ከሚያሳድርባችሁ ታስክ ትጀምሩና ቀስ እያላችሁ በጣም እስከሚያስፈራችሁ ታስክ ድረስ ትደረድራላችሁ። ከዛም በኋላ ዴሊ ከላይ ጀምሮ እያንዳንዷን ታስክ እየፈጸማችሁ ለመሄድ ሞክሩ። እዚህ ቻሌንጅ ላይ በጣም በትንሹ ከሚያስፈራችሁ ነገር እየጀመራችሁ ስለሆነ ቀስ በቀስ ፊርን እየለመዳችሁ ትሄዳላችሁ። ባይ ዘ ታይም በጣም የሚያስፈራችሁ ታስክ ላይ በደረሳችሁ ሰዓት ኦልሬዲ ስሎሊ ሌቭል ኢንክሪዝ እያደረጋችሁ ስለነበረ ትልቅ የሚባለው ታስክ አያስፈራችሁ ማለት ነው። ስቴፕ 3 ወይም የመጨረሻው ስቴፓችን ደግሞ ፕሪ ኮሚት ቱ ፌሊየር ታይም። ሁሌ የሆነ ነገር ጀምራችሁ ፌል ባረጋችሁ ሰዓት ወዲያውኑ 10 ደቂቃ ለራሳችሁ ሰጣችሁ ለምን ፌል እንዳረጋችሁና ያንን ፌሊየር እንዴት ማስተካከል እንደምትችሉ የሆነ ቦታ ላይ አስፍሩት። ብቻችሁን ቁጭ ብላችሁ ንግግር ማድረግም ሊሆን ይችላል። ባይ ዘ ታይም የሆነ ሰዓት ላይ የሚያስፈራችሁ ነገር ልትጀምሩ ስትሉ ኦኬ ላስት ታይም ይሄንን ስህተት ሰርቻለሁ፣ ስለዚህ በአሁኑ ዙር ባለፈው የሰሯቸው ስህተቶች ብቻ ማስተካከል ነው ብላችሁ ስለምትጀምሩ የሆነ ሴፍቲ ኔት ይኖራችኋል። መጀመሪያ ላይ የነበራችሁ ፍርሃት አይኖርም ማለት ነው። አምስተኛ ሳይለንት ኪለራችንን በዚህ ካጠናቀቅን ወደ ስድስተኛው እንግባ። ስድስተኛው ሳይለንት ኪለር ኢምፖስተር ሲንድሮም በመባል ይታወቃል። ለዚህም 3 ራሳቸውን የቻሉ ቲፖች ልንገራችሁ። የመጀመሪያው ቲፕ ሁሌ ማታ ወደ አልጋ ከመግባታችሁ በፊት ዛሬ ያሸነፍኳቸው ወይም ዛሬ ሰክሰስፉሊ አቺቭ ያደረኳቸው 3 ነገሮች እነዚህ ናቸው ብላችሁ ደርድሩ። ያ ሰልፍ አሹራንስ እየሰጣችሁ ይሄዳል። በራስ መተማመናችሁን ቀስ እያለ እየጨመራላችሁ ይሄዳል። ሁለተኛው አስኪንግ ሜንተርስ ወይም ፒርስ፣ አብረዋችሁ የሚሰሩ ሰዎች ወይም ደግሞ ከናንተ የተሻለ ደረጃ ላይ ያሉ ሰዎችን መጠየቅ። እናንተ እንደዚህ አይነት ፊሊንግ ተሰምታችሁ ያውቃሉ ወይ? ያላችሁበት ፖዚሽን ማይመጠናችሁ መስሏችሁ ያውቃሉ ወይ? እዚህ ጋር አንድ የምነግራችሁ ነገር ሁሉም ሰው እናንተ ባለፋችሁበት መንገድ አልፏል። አዎ እነዛ ሰዎች እየተሰሟችሁ ያሉ ስሜቶች ተሰምቷችኋል። ይህንን በምታረጉ ሰዓት ብሬናችሁን ሪዋየር እያረጋችሁት ነው የምትሄዱት። ይሄ ቦታ አይገባኝም ሳይሆን በጊዜ ሂደት እየተማርኩ ይሄ ቦታ እንዲገባኝ አረጋለሁ የሚለው ማንነት እየተላበሳችሁ ትሄዳላችሁ። የመጨረሻው ቲፕ ደግሞ ኢምብሬስ ኢት ወይም ተቀበሉት። ኢምፖስተር ሲንድሮም ባይኖር ይሄ ቦታ አይገባኝም ብለን ባናስብ ኖሮ ማናችንም አሁን ጠንክረን እንደምንሰራው አንሰራም ነበር። ስለዚህ መጠኑን የጠበቀ ኢምፖስተር ሲንድሮም እስከሆነ ድረስ ኢምብሬስ አርጉት ወይም ተቀበሉት። ሰባተኛውና ዋነኛው ሳይለንት ኪለራችን ደግሞ ሪስፖንሲቢሊቲዎቻችን ባላንስ ማድረግ አለመቻል። ለዚህም 2 ቲፖችን ልንገራችሁ። የመጀመሪያው ቲፕ ላይ ፒክ ፎከስ ታይማችን ስንት ሰዓት ነው የሚለውን ለይተን እናውቃለን። አብዛኞቻችን ጠዋት ላይ በደንብ ፕሮዳክቲቭ ሆነን መስራት እንችላለን። አብዛኞቻችን ደግሞ ማታ ላይ ነው ፕሮዳክቲቭ ሆነን የምንሰራው። ስለዚህ እሱን እንለያለን። እሱ መለየት ማችሉ ሰዎች ደግሞ ኦንላይን የተለያዩ ኮሽነሮች አሉ። እኔ የሞርኒንግ ሰው ነኝ የኢቭኒንግ ሰው ነኝ የሚለው የሚነግሯችሁ ማለት ነው። እሱን ጉግል አድርጋችሁ ቴስቱን መውሰድ ትችላላችሁ። ከዛም በመቀጠል በእነዚህ ሰዓቶች ዲፕ ወርካችሁን ስኬጁል ታደርጋላችሁ። የጠዋት ሰው ከሆንኩ እኔ ጠዋት 4 ሰዓት ብሎክ ኦፍ አደረግና ከባድ ምላቸውን ስራዎች በነዛ 4 ሰዓት ውስጥ መጨረስ እንዳለብኝ ለራሴ ነግሯለሁ። በነዛ 4 ሰዓት ውስጥ አጠናቅቄ ይገኛል።
ከዛም በኋላ ከሰዓት ያለውን ጊዜን ደግሞ በጣም ቀላል ምላቸውን ታስኮች እሰራበታለሁ ማለት ነው። ይሄ ፎከስ የሆንበትን ሰዓት ዋነኛ ለምንላቸው ወይም አርጀንትም ኢምፖርታንትም ለምንላቸው ታስኮች እየሰጠ እንድንሄድ ይረዳናል። ሁለተኛው ቲፕ the Zeigarnik effect hack ይባላል። the Zeigarnik effect ምንድነው የሚለው unfinished task ጭንቅላታችን ላይ ብዙ ፕሬሸሮችን ያመጣሉ ይላል። ስለዚህ ዋና ምንለው ስራችንን ከመጀመራችን በፊት ማይክሮ ምንላቸው ወይም ጥቃቅን ምንላቸውን ታስኮች መስራት። ለምሳሌ እኔ ላጠና ጠረጴዛ ላይ ቁጭ ስል አልጋዬ ሳይነጠፍ ካየሁት፣ ላውንደሪ ውስጥ ማስገባት ያለብኝን ልብስ ትዝ ሚለኝ ከሆነ፣ ያልደወልኩለት ሰው ሜሴጅ ያላኩለት ሰው ትዝ ሚለኝ ከሆነ በአግባቡ ኮንሰንትሬት ማድረግ አልችልም ማለት ነው። ስለዚህ ምን ጊዜም ፎከስ ዶኝ የምሰራበትን ሳይት አሎኬት ሳረግ ከዛ በፊት ለ30 ደቂቃ ያክል ማይክሮ ታስኮችን ማጠናቀቅ ይኖርብኛል። ስለዚህ አልጋ ማንጠፍ ሊሆን ይችላል፣ ላልደወልኩለት ሰው መደወል ሊሆን ይችላል፣ ቴክስት መመለስ ሊሆን ይችላል። እነሱን ሁሉ ለማጠናቀቅ ሞክራለሁ። እዚህ ጋር አንድ እንድትሳሳቱ ማልፈልገው ነገር ምንድነው ሁሉንም ማይክሮ ታስክ በአንዴ ፕላን አድርጋችሁ ልትሰሩታችሁ። ለዛ የምትችሉትን ትሰሩና ፎከስድ ወርክ ወይም ዲፕ ወርክ ሴሽናችሁ ላይ ቁጭ ስትሉ ካጠገባችሁ ወረቀትና እስክሪብቶ ታስቀምጣላችሁ። ስለዚህ ምን ጊዜም ያልሰራችሁት ማይክሮ ታስክ ሲኖርባችሁ በኋላ ለረሳው ስለምችል አሁን ተረስቼ ልስራው ከማለት ይልቅ ያ ወረቀት ላይ ጻፉት። ዳትስ ኢት በቃ ሲምፕሊ ያ ወረቀት ላይ ኦኬ ለእንትና ሜሴጅ መላክ ረስቼ ነበር፣ ለእንትና ኢሜል መላክ ረስቼ ነበር፣ ስለዚህ እዚህ ወረቀት ላይ ላስፍረው፣ ዲፕ ወርክ ሴሽን ሲጨርስ ተነስቼ አደርገዋለሁ። ዳትስ ኢት ሲምፕል የሆነ ቲፕ ነው። እንደተለመደው ቪዲዮአችንን በቻሌንጅ እናጠናቀው። የዛሬው ቪዲዮ ቻሌንጅ አንድ በጣም የሚያስጠላችሁን ታስክ ምረጡና the 2 minute ሩልን እዛ ታስክ ላይ ተጠቀሙት። የፈለገ ችግር እየገጠማችሁ ቢሆን መርሳት የሌለባችሁ ትልቁ ነገር ላላችሁ ነገር አመስግኖ ማደርን ነው።